አብራችሁን ቆዩ። በሀገር ውስጥ መረጃዎች እንጀምራለን። የኢትዮጵያ እግር ኳስ ፌዴሬሽን ክለቦች የውጭ ተጫዋቾችን ሲያስፈርሙ ክፍያ መፈጸም እንዳለባቸው ይፋ አደረገም። የኢትዮጵያ እግር ኳስ ፌዴሬሽን ስራ አስፈጻሚ ኮሚቴ ባሳለፈው ውሳኔ ክለቦች የውጭ ተጫዋቾችን ሲያስፈርሙ ለፌዴሬሽኑ $1500 መክፈል እንደሚጠበቅባቸው አሳውቋል። በተጨማሪም ነባር የውጭ ተጫዋቾችን ውል ሲያድሱ ደግሞ $1000 የመክፈል ግዴታ እንዳለባቸውም ይፋ አድርጓል። ያከፋፈል ሁኔታው ውሉ በሚፈጸምበት ዕለት ባለው የምንዛሬ ተመን እንደሚሆንም ስራ አስፈጻሚው ይፋ አድርጓል። የሚገኘው ገቢ የታዳጊ እግር ኳስ ልማት ላይ እንዲውል ውሳኔም አስተላልፏል። በዚህና ትላንት ባሳለፋቸው የኢትዮጵያ ፕሪሚየር ሊግ ላይ በተላለፉት ውሳኔዎች ላይ ፌዴሬሽኑ ዛሬ መግለጫ ይሰጣል። የኢትዮጵያ እግር ኳስ ፌዴሬሽን ስራ አስፈጻሚ ኮሚቴ ትላንት በውድድር ዓመቱ በሊጉ የተፈጸሙ የመመሪያ ጥሰቶችን በተመለከተ የቅጣት ውሳኔ ማስተላለፉ ይታወቃል። በተጨማሪም በኢትዮጵያ ዋንጫ ፍጻሜ ተገቢ ያልሆኑ ተጫዋቾችን ያሰለፈው ሲዳማ ቡና ያገኘውን ዋንጫ በፎርፌ ለወላይታ ዲቻ እንዲመለስ ውሳኔ አሳልፏል። ፌዴሬሽኑ ያሳለፋቸውን ውሳኔዎች በተመለከተ ዛሬ 8 ሰዓት ላይ መግለጫ እንደሚሰጥም አሳውቋል። ዓለም አቀፍ ውድድሮችን በማስተናገድ በሜዳ ቴኒስ ስፖርት ጥሩ ልምድ መገኘቱን የኢትዮጵያ ሜዳ ቴኒስ ፌዴሬሽን አሳወቀም። ፌዴሬሽኑ አማራ ክልልን ጨምሮ በርካታ ክልሎች የማዘውተሪያ ስፍራ ችግር ፈታኝ መሆኑን አሳውቋል። መልሶ ጥባቡ የሜዳ ቴኒስ ስፖርት በሀገራችን በሚጠበቅበት ልክ ተስፋፍቶ ባይገኝም የኢትዮጵያ ሜዳ ቴኒስ ፌዴሬሽን ስፖርቱን ለማሳደግ እንቅስቃሴ እያደረገ ይገኛል። የኢትዮጵያ ሜዳ ቴኒስ ፌዴሬሽን ፕሬዝዳንት አቶ ታምራት በቀለ ፌዴሬሽኑ በ2017 በጀት ዓመት ልዩ ተግባራትን ማከናወን እንደቻለ ተናግረዋል። የተለያዩ ስልጠናዎችን ከዓለም አቀፍ ቴኒስ ፌዴሬሽን ጋር በመነጋገር ሰጥተናል። ያጫጭር ቀን ኮርሶች ለአሰልጣኞችም ለዳኞችም ሰጥተናል። ከዛ ባሻገር የታዳጊ ወጣቶች አዲስ አበባ ከተማ ላይ ያሉ አማራ ክልል ባህር ዳር ዩኒቨርሲቲ ውስጥ አለን ፕሮጀክት፣ አርባ ምንጭ ዩኒቨርሲቲ እንደዚሁ አለን። እነኚህ ፕሮጀክት ልጆች እንግዲህ ቀደም ብሎ የተጀመሩ ናቸው። 3 ዓመት አካባቢ ሆኗቸዋል። አስፈላጊውን ድጋፍም እያደረግን ነው። ከውድድር አንጻር ዓለም አቀፍ ውድድሮችን በማከናወን ልምድ መገኘቱን ፕሬዝዳንቱ ተናግረዋል። በአዲስ አበባ ላይ የዓለም አቀፍ ውድድር ባለፈው ዓመት 2 ጊዜ አካሂደናል። የዓለም አቀፍ ውድድር በርካታ ልጆች እንዲሳተፉ አድርገናል። እንግዲህ ቀደም ብለን ስንጀምር 3 ልጅ ይሳተፍ የነበረው አሁን ባለፈው ለመጨረሻ ጊዜ ያካሄድ ነው የካቲት ላይ ወደ 19 ልጅ ነው ያሳተፍነው። እንግዲህ ተሳትፏችንም መጠን የልጆቹም ብቃት ደረጃ እየተሻሻለ ሄዷል። አዲስ አበባ ላይ ዓለም አቀፍ ውድድሮችን በማድረጋችን ኢትዮጵያውያን የሜዳ ቴኒስ ተጫዋቾች ደረጃ ውስጥ መግባት እንደቻሉ ፕሬዝዳንቱ ገልጸዋል። ብዙ አልነበረንም። አሁን ዘንድሮ ከሴቶችም ከወንዶችም በርከት ያሉ ልጆች መግባት ችለዋል። ከዚህ በኋላ ብሎ በጅምላ በተሳትፎ የዩኒቨርሳሊቲ በሚባል አይነት ሳይሆን በውጤታቸው ሊሳተፉ የሚችሉ ልጆች መጥተዋል። ይሄም እንግዲህ ዋናው ከዚህ ቀደም ባለፉት 2 እና 3 ዓመታት ስንሰራ የነበረው ስራ ውጤት እያፈራ መጥቷል። ለ7ኛ ጊዜ ዓለም አቀፍ ውድድር አዲስ አበባ ላይ ያዘጋጀ ነው። በርካታ ሀገሮች ጥሩ ስፖርተኞች በስልጠና ማዕከል ያደጉ አውሮፓ፣ ኤዥያ ውስጥ ያሉ ከአሜሪካንም ጭምር የሚመጡ ልጆች አሰልጣኞቻቸውም አብሮ ይመጣሉና ከነሱ ልምድ በደንብ ቀስመዋል። ክልሎች ላይ በደንብ አልሰራንም ያሉት አቶ ታምራት ቀጣይ ክልሎች ጋር መስራትና እንደ ሀገር የሚታየውን የማዘውተሪያ ቦታ እጥረት ለመቅረፍ እቅዳችን ነው ብለዋል። የተወሰነው አዲስ አበባ ላይ በጣም ጥሩ ነው። ሌሎች ክልሎች ላይ ግን ከሞላ ጎደል ነው። ድሬዳዋም ላይ ጥሩ ነው። አማራ ላይ ጅምር ነው ያለው፣ ገና ይቀረዋል። ሌሎች ክልሎች ላይም እንዲህ የሚቀራቸው አለ። አሁን በጣም ወሳኝ ችግራችን እዚህ የማዘውተሪያ ችግር ነው በየቦታው ያለው። ቢያንስ በማዕከል ደረጃ እንዲፈታልን አዲስ አበባ አካባቢ ላይ ወይ አቅራቢያው ላይ እንግዲህ ድጋፍ ቢደረግልን ነው የምንለው እንጂ በሌላ በኩል ብዙ የሚያስቸግር ነገር የለበትም።